በጸሎት ላይ የነበሩት እናት አሰቃቂ ግድያ በሳውዲ የተፈጸመው አስነዋሪው የቤት ሰራተኛ ወንጀል ከ14 ወራት እምነት ጀርባ የተሸሸገው ጭራቅ በሳውዲ አረቢያ የተሰማው ዘግናኝ የወንጀል ታሪክ ሳውዲ አረቢያ ከጣይፍ ከተማ 150 ኪሎ ሜትር ርቃ በምትገኘው ሲዲን በተባለች ጸጥተኛ መንደር ውስጥ በአንድ ሰላማዊ ቤት ውስጥ የሚኖር አንድ ቤተሰብ ነበር። ያ ቤት ፍቅር እምነትና ሰላም የነገሰበት ስፍራ ይመስል ነበር። ነገር ግን ሚያዝያ 14 ቀን 2014 ዓ.ም በዚያ ቤት ውስጥ የነበረው ሰላም በቅጽበት ወደ ሲኦል ተቀየረ። አንዲት የ50 ዓመት ዕድሜ ያላት ንጹህ እናት ልባቸውን ለፈጣሪ ሰጥተው በጸሎት ላይ ተንበርክከዋል። ነገር ግን ከጀርባቸው በዝምታ የሚራመድ የሞት ጥላ ያጠላባት ጭራቅ መኖሩን አላወቁም ነበር። በጸሎት ላይ ያለችን እናት በመጥረቢያ የጨፈጨፉት ያ ሰው ማን ነበር? ከ14 ወራት ታማኝነት ጀርባ ምን አይነት ጥቁር ሚስጥር ተሸሽጎ ነበር? ዛሬ በቻናላችን መላውን የሳውዲ ማህበረሰብና በስደት ያለውን ወገኖቻችንን ያናወጠውን እምነት በክህደት የተተካበትን አሰቃቂ እውነተኛ የወንጀል ታሪክ ዝርዝር ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ሁኑ። እለቱ ሚያዝያ 14 ቀን 2014 ዓ.ም ነበር። የቤቱ አባወራ እንደተለመደው ለስራ ጧት ላይ ከቤት ይወጣሉ። በዚያ ሰፊ ቤት ውስጥ የቀሩት ሁለት ሰዎች ብቻ ነበሩ። አንደኛዋ የ50 ዓመት ሳውዲያዊት እናት ሲሆኑ ሁለተኛዋ ደግሞ ላለፉት 14 ወራት አብራቸው የኖረችው እንደ ልጅ የሚያዩዋት የ30 ዓመቷ ኢትዮጵያዊት የቤት ሰራተኛ ነበረች። ለአንድ ዓመት ከ2 ወራት ያህል በመካከላቸው ምንም አይነት ግጭት አልነበረም። ቤተሰቡ በጥሩ ሁኔታ ይዟት ደሞዟን በአግባቡ ይከፍሉላታል። ሰራተኛዋም ታማኝና ምንም አይነት ጥርጣሬ የማይጣልባት ሆና ነበር የቆየችው። ነገር ግን በዚህች ምሽት በሰውየው አእምሮ ውስጥ የበቀለው ስግብግብነት ሁሉንም ነገር ለመቀየር ተዘጋጅቶ ነበር። ሰዓቱ የቀትር ጸሎት የሚደርስበት ቅዱስ ሰዓት ነበር። እናትየው ለአምላካቸው ያላቸውን ፍቅር ለመግለጽ ምንጣፋቸውን ዘርግተው ተንበርክከዋል። ልባቸውንና አእምሮአቸውን ለፈጣሪ ሰጥተው አይናቸውን ጨፍነው ይጸልያሉ። በዚህ ሰዓት ሰራተኛዋ በእጇ ከባድ መጥረቢያ ይዛ ከጀርባቸው በዝምታ ተጠጋች። እናትየው ከጀርባ የሚመጣውን ሞት አላዩም፣ አልሰሙም። ሰራተኛዋ ያለምንም ርህራሄ ያንን ከባድ መጥረቢያ ወደ ላይ አንስታ ምንም መከላከያ በሌላቸው እናት የጭንቅላት ክፍል ላይ ክፉኛ ሳረፈችው። ክፍሉ በደም ተሞላ። እናትየው ምንም ሳታስካካ ወለሉ ላይ ወደቀች። የቤቱ ልጅ ከሰዓታት በኋላ ከስራ ወደ ቤት ሲመለስ የጠበቀው ትዕይንት ፍጹም የሚዘገንን ነበር። እናቱን በገዛ ደሟ ተዘፍቃ ህይወቷ አልፎ ወለሉ ላይ ወድቃ አገኛት። የቤቱ ጩኸትና ለቅሶ የሲዲን መንደርን አናወጠው። የጣይፍ ፖሊስ ወዲያውኑ የወንጀል ስፍራ ላይ ደረሰ። ሰራተኛዋ ወንጀሉን ፈጽማ ከአካባቢው ተሰውራ ነበር። ነገር ግን የሳውዲ የጸጥታ አካላት ባደረጉት ፈጣንና ጥብቅ ክትትል ወንጀለኛዋን በአጭር ሰዓት ውስጥ በቁጥጥር ስር አዋሏት። ፖሊስ በቁጥጥር ስር ሲያውላት በእጇ ላይ ምን ያገኘ ይመስላችኋል? 7000 የሳውዲ ሪያል። የመጀመሪያ ደረጃ ምርመራው እንደሚያሳየው ይህንን ሁሉ ዓመት በጥሩ ሁኔታ ስትኖር የነበረችው ሰራተኛ በቤት ውስጥ የተቀመጠውን ገንዘብ ለመስረቅ ስትል ብቻ ይህንን አሰቃቂ የጭካኔ መንገድ መርጣለች። ያጭር የስግብግብነት ቅጽበት የዋህናትን ለሞት እሷን ደግሞ ለማይቀረው የሳውዲ ጥብቅ የህግ ፍርድ አሳልፎ ሰጣት። ይህ አሰቃቂ ታሪክ ሲጠናቀቅ ሁላችንም ልናስብባቸው የሚገቡ 3 ትልልቅ ደውሎች አሉ። የመጀመሪያው ስርቆትና ስግብግብነት መጨረሻቸው ጥፋት መሆኑን ነው። በጥሩ ሁኔታ እየተኖረ ለጥቂት ገንዘብ ተብሎ ሰብአዊነትን ማጣት የህይወት መነገጃ መንገድን ለዘላለም ያበላሻል። ሁለተኛው
በአሰሪዎች በኩል መተማመን ቢኖር እንኳን በቤት ውስጥ ከፍተኛ ገንዘብ አስቀምጦ አለመቆለፍና አስፈላጊውን የጥንቃቄ እርምጃዎች ማድረግ ለአደጋ በር ላለመክፈት መሆኑን ያሳየናል። በመጨረሻም በስደት በአረብ ሀገራት የምንኖር በርካታ ወገኖች ተግባራችንን፣ ስማችንን፣ ዜግነታችንና ሃይማኖታችን ላይ ምን ያህል ጥላሸት ሊቀባ እንደሚችል ተገንዝበን በበጎ ስራ ልንጸና ይገባል። ለሟችናት ፍትህን እየተመኘን እናንተስ በዚህ ዘግናኝ የክራይም ታሪክ ላይ ምን አስተያየት አላችሁ? አስተያየታችሁን በኮሜንት አስፍሩልን። ቪዲዮውን ላይክና ሼር ማድረጋችሁን አትርሱ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ በየቀኑ የምናቀርብላችሁን እውነተኛ የወንጀል ታሪኮች ይከታተሉ። በሌላ ታሪክ እስክንገናኝ ህሊና ለሁላችንም ይስጠን። ሰላም።